ብለ ዋይ ለምንድን ነው የምትሳደቡት? አሁን ያ ጉቶ መጣ፣ ያ ጉቶውን መጣ። ገና ዛሬ ከመምጣቱ እኔን እየተሳደበ ነው የመጣው። ተለክፋችኋል እንዴ? በእኔ ይብስብኛል፣ ማስቲካ ይብስብኛል። አትዘዙኝ፣ በቃ አትዘዙኝ፣ ዝም በሉኝ። እናንተን ካልተሳደብኩ ህዝብ ካልተሳደብኩኝ ሃይማኖት ካልተሳደብኩኝ በራሴ ላይ እንደፈለግኩ ላድርግ። በሚመለከታችሁ አሉ ጉቶ መጣ። ጋይስ ገና ከመምጣቱ እኔን እየሰደበ ነው የመጣው። እነዚህ ሰዎች ምናችሁን ነው ቆይ የምነካው? ገና አሁን 3 ሳምንት አልነበረም ጉቶ እዚህ ቲክቶክ ላይ። ገና ከመምጣቱ ቲክቶክ እኔን ነው የሚሳደበው። እኔን ገና ከመምጣቱ ኦ ማይ ጋድ። ኧረ በኢየሱስ ኧረ በስመ አብ መስማም። እናንተስ እኔ ሰላም ያርግላችሁ። እኔ ቅናት ብዙ አይነት ቅናት አይቻለሁ። መንፈሳዊ ቅናታ የእናንተ ጨብጥ ነው የሆነባችሁ። ጋንግሪን ከኔ ላይ ልትላቀቁ አልቻላችሁም። ዩ ጎ ቱ ስሊፕ። የገቢ ምንጭ ነሽ እኮ እሺ። እነሱ ይሁኑ እኮ ግን ለምንድን ነው ሌሎቹ ዝም ብሎ በቃ በህይወታችሁ ደስታ የሚባል የላችሁም? ደስታችሁ ርቋችኋል። ሰለሞን ተቦልካል። ሂዱጣ ቀማላ ሂድና ጉቶ ቤት አሽቃብጥ። ሀይሊ ብሎክ ማነብል መስሎና ብሎክ ደህና ደር ምን ካንተ ጋር ምን አጨቃጨቀኝ? እኔ ብሎክ ዴይ ላቭ ዩ። ይሄ መውደድ አይደለም፣ ይሄ የቅናት ነው፣ ማበድ ነው። ቅናት፣ ምቀኝነት። እስከ ዛሬ እንዴት ቆየች ነው እኮ አሁን ይችል የሆነ ሰው ዛሬ ሪካርድ ላይ አይቻለሁ ሲያወራ ጂጂ ኪያም እንዴት አወዳደቋ ምናምን ከአንድ ከጠነዛች 13 ዓመት ሆኖ ከበሰበሰ ሴትዮ ሶሻል ሚዲያ ጋር እኔ ነገ ህዝብ ይነሳብኝ፣ እግዚአብሔር አይነሳብኝ እንዴ ህዝብ ይነሳብሻ። እንደነ ጂጂ ኪያ መውጫ መግቢያ ነው የሚጠፋ። እንደዛ ተነሱብኝ ፕሊዝ። ከዛ እኔ መውጫ መግቢያው ልጣ። እግዚአብሔር አይነሳብኝ አልኳችሁ። እግዚአብሔር ጉሮሮዬን አይዝጋ። የሚዲያን ልክ የሆነ ቁልፍ ያላችሁ እናንተ ነው የምትመስሉት። እከካ ከእግዚአብሔር በላይ ማን አለ? አንተ መጣችሁ ቀራችሁ። ጌም አልጫወትም፣ የትም አልሄድም። እግዚአብሔርን እንዴ እባካችሁን ኪንግን ሚዩት አድርጉልኝ እባካችሁን። ህዝቤን ነዋሪዎች አንተ ኪንግ ሰው አትሳደብ። እዚህ ድረስ መጣ። ባለቤቷ ላይቭ ላይ ያለችው መናገር ከፈለግ ዋጋህን ትሰጣለች። ሄደህ ተናገር። እኔ ቤት መጥተህ የሰው ስም አጻፍብኝ። እኔ ቤት መጥተህ የሰው ስም አጻፍብኝ ሰውዬ። እንዴ የሰው ስም አሁን አምጥቶ ስድብ ይሳደቡብኛል። ቤታይ ወይ እንዴት ነሽ? እንዴት ነህ? ሰላም ነው? በፈጠራችሁ ወይኔ አምላክ እስራኤል ምን አለ ኮመንቱ በጣውላ ነገር ቢሆን እንዲህ የሆነ ጣውላ ወይ ድንጋይ የሆነ በቃ የሚንቀሳቀስ ነገር ሆኖ አናታችሁን ሰንጥቄ ባስቀመጥኳችሁ የሆነ በቃ የሆነ አለት ነገር ባጌጥ እምነበረድ ከባድ ምን እንዲህ ጫን አናታችሁ ላይ ባረግባችሁ እንዳትነሱ እንዳትንቀሳቀሱ። እስኪ ዘም በሉ። በስመ አብ ቤታ ተሽኮረመም። ምንድን ነው የሚያሽኮረመመኝ? እኔ ለመጣው ለገባ ወንድ ነው እንዴ የምሽኮረመመው? የሆነ ሰው ማክበር ምናምን። ኦኬሽ ዲቦራን አሁን ከከፈትኩት ሌላ ሰው ከላከልኝ ካላኩኝ አሚን ካልተቀበልኩ እነዛ ሰዎች እንዳይደብራቸው ዲቦራን ነው ይበሏት። ዲቦራን ነው ይበሏት። ይኸው ከፍቼዋለሁ። አልተሽኮረመምኩም እንዴ? ይሄ ዲቦራ ቤተሰብ ነው። ስለዛ የዲቦራ እህቴ ናት። እሷ ቤተሰብ ሲመጣ አክባሪ ነኝ፣ አክብሬ አወራው። ስለምን
ማሽኮርመም ነው የምታወሩትኝ እንዴ? በኢየሱስ ስም አንተ ደደቦች። ስሚ ወይ ፍቅሬ መሀይም ያሻንጉሊት ጫማ ሰቅለሽ ይላል ደደብ። የበረዶ ጫማ ማትላይ ደማ እኮ ነው። ስሚ እንትና መጥቶ ዲቦራ የጠራችሽ ነኝ ምናምን አለኝ። ምን ልሆንልኝ? የአንቺ ቤተሰብ ስለሆነ አክባሪ ስለሆንኩኝ በስነ ስርዓት አትሽኮርመም። ተሽኮርመሽ ልሞችል ምናምን ያማቸው እንዲ ነው። እስኪ ጨፍሪ ዲቦራ። ምን ነው አይንሽ ጭር አለብኝ። ለእናንተ ብዬ እኔ አሁን ቂጥ ምን ይሰራልኛል? እኔ አሁን ሴት ነኝ፣ ቂጥ ምን ይሰራልኛል? ቤታዬ እንደዛ ቃልሽ እንዴት ኪንግ ቤት ትሄጃለሽ ልትለኝ ስለምትችሉ፣ ግን ለእናንተ ብዬ ነው። ለግዬ ይፈልጋል እንደዚህ አይነት ነገር፣ ጎጥጎጥ ያለ ቂጥ ለግዬ ይፈልጋል። ለዛ ይመስለኛል የሳሙ። እስኪ ቂጥሽን አሳይኝ ስል ጋሽ ለገሰ ደስ ብሎት ሳመኝ። ሁለቴ ስሞኛ ያቅም። አሁን ለጌ እስኪ መቀመጫሽን ዞሩ ዞሩ ሞንደል አድርጊው ስል ሁለቴ ሳመኝ። ኤልሳ ተረጋጊ። ኤልሳ ምን ብላ ነው? ወይዘሪት ኤልሳ እኮ እኔን ትውደደኝ ማን ለግዬ እኔ ፍቅር የኔን አሳየኝ ይመስላል ያሁኑ ለግዬ። ጋሽ ለገሰ ግን ይሄ ስም በኢየሱስ እኔ ግን ለገሰ፣ ስዩም፣ ስርጉድ፣ ማህደር እስከ ዳር በቀደሩ ያላችሁ ሰዎች እስካሁን ስማችሁን ይዛችኋል። ምን ብላ ነው እዚህ? ምን ብላ ነው ንገረኝ። ማነሽ ስሟ ማን ብላ ዘሳፒያል? ምን ብላ ነው ንገረኝ። እኔ ማር ንገረኝ። ምን ብላ ነው ኤልሳ? ምን ብላ ነው ንገረኝ። ምን ማለት ነው? ምን አልክ? ምን ልሁንልን ደግሞ ተሽኮረመምሽ እንዳይሉ። ምን ብላ ነው ዘሳፒያን? ቶሎ ጻፊልኝ። እኔ ወሬ ሲቆረፍድ አልወድም። ቶሎ በኃይለኛው ንገረኝ። ምን ብላ ተናግራኝ ነው ንገረኝ። እኔ እኮ ግራ ገባኝ እኮ የኔን ፎቶ አንጠልጥላ አርማይን አርጋ ኦኬ ሲሆን አሽና አፈርሽና እንዳይልካ ቤታዬ ሶሪ ስላስቸገርኩሽ በጣም ይቅርታ። ችግር የለውም። የሆነ ስድብ አለ። በቃ ላርጓም ምን ልሆን ላርጓም እያለ የሚሰርቡት ነገር አለና እኔ ምንም አይገባኝም ምን እንደሆነ። ምን ማለት ነው ላርጓም? አልገባ ስላለኝ ነው። ችግር የለውም። ንገርህ ንገረኝ። ምን ችግር የለም። I don't even care. They don't know me. ላርጓም ማለት ወይ ላውራ ግጅ ሰፋ ብዬ ላውራ። ላርጓም ማለት አንድ ወንድና ሴት ፎን ሴግና ሲያደርጉ እንደዛ ማለት ነው። ጋም ማለት ነው። እንደዛ ሰምቼውም አላውቅም። ይገርምሻል። እና ምን አንደርስታንድ ምን እንደሆነ አልገባኝም ነበር። እና ዲቦራ መጠይቃት አላየችው መሰለኝ ዘጋችኝ። ስለዚህ አንቺ ጋር መጣው። እንደዛ ያ ኮመንት ላይ እንደዛ ምንም ችግር የለውም ማለት ነው። አሁን ገባኝ። አሁን በጣም ገባኝ። አንቺ ኤክስፕሌን ስታደርግልኝ በጣም ገባኝ። ምንም ችግር የለውም። በተረፈ ሰላም ግን እንትናት ብላ ኮመንት አታንብብላቸው፣ ተዋቸው፣ ዝም በላቸው። ሁሉንም ነው። እኔንም ኬሴል አድርጓ ይሉኛል አልፎ አልፎ፣ ሁሌ ግን አይደለም። ግን አልፎ አልፎ ቤታዬ አንቺ ኬሴል አድርጓ አለሽ ይሉኛል። በአንተ ብቻ ነው፣ በሁላችን የደረሰው ይሄ ቃል። አንድ የሆነ ሰውዬ አምጥቶብን ነው ሁሉም የተበታተነውን እንዳይደብርን። ኦኬ ምንም ችግር የለውም። ታንኪ በጣም አመሰግንሻለሁ። ይመችሽ። መጠመጠየቅ ትችላለህ። በጣም ጥሩ ሰው ነች። እግዚአብሔርን በጣም አመሰግንሻለሁ። ምንም ችግር የለውም። እሺ ታንኪ ሀቭ ጉድ ናይት። እሺ ይመችህ። እሺ ባይ። ማለት አሱ እንዴት ነሽ? አልፎ አልፎ እኮ እኛ የምንባላለን ላይ የሴት ጠብጣቢ ላር ትሉናላችሁ እኮ ማለት አልፎ አልፎ ነው ግን የምንባለው። እኔ ሁሌም አይሉኝም። የሆነ ቁልት ብዬ የመጣው ቀን ምናምን አጭር ነገር የለበስኩ ቀን የሴት ላርጓም ትሉኛላችሁ። ሁሌ ግን አይደለም። ግን አሁን ምንሆንልክ ምንም አይነት ለብሶ የሚመጣ ሰው አይደለም። ደግሞ በዚህ ማራ ተውኝ። ወይ ጉድ ተውኝ፣ በመድኃኒዓለም ተውኝ። እንደው በጉልበታቸው አምላክ ተውኝ። ማሚ
ጥሩትኝ ጋሽ ልርገጠው ሲሆነ ሰው ዛሬ እርገጭ አለኝ። ማርያምን ሰው በቃ እርክትክት አርጊ አለኝ። አሱዬ ደህና ክፈይ ውዴ፣ ዝም ብሎ እኮ አይገባም እንዴ። ሞት ይርሳኝ። ሞጣ ፖለቲካውን አቆመ። ሰማችሁ አይደለ? ሞጣ ፖለቲካውን አቆሞ አሁን ያለው የት ነው? እንትን እየለመነ ነው፣ እየለመነ ይገኛል። ጊፍት ላይ አላዋጣ ብሎት ይሁን አላቅም፣ እንደሆነ አላቅም። ሞጣዬ ፒኪኒ ለብሰክ ቂጥን ውኒት እያካረክ እኔ መጥቻ አንበሳ ወርድልሃለሁ። እመነኝ። ከዋሻው አዳምጠኝ፣ ዝም ብላ አዳምጠኝ። ሞጣ ይደርሳል። እኔ ከዋሻው ይኸው የአደባባይ ፊት ልቀጥቀጥ ልወገር። ሞጣ አጭር ቁንጣ ለብሰክ ምንሽርን ውንት ቃልክ አባቴ ሞትን አንበሳ ወርድልሃለሁ። ምንሽርህን ወዲያ ካማጣቅ እኔ አንበሳ ወርድልሃለሁ። አንበሳ እንዲህ ተጠምተ ሞጣ አይኔ አልችላልኩኝ። በቃ ስሰማ መንሱር አንበሳ ወርድልኝ። ወይኔ ሞጣዬ ነው ያልኩት። በቃ እዚህ ደረጃ ደረስክ ለካ። ያኔ እኔ ላይ ታኩር ላይ ጉቺ ላይ ሁሉ ላይ የምትቀናው ለምንድን ነው ላለው አንበሳ ስለሚዘንብ እያየ ነው ለካ። አሁን ገባኝ ሞጣዬ። እኔ ፍቅር አንተ ቂጣም እዚያ ነው የጠፋው። ማን የጠፋው? ህግ ጀመር እናቴት ሙትን። አሁን እኮ እየለመነ እኮ ነው። በቃ ስግጥ ብሎ ልመና ጀምሯል። ጊፍት ካልሰጣችሁን አገባው ምናምን እያለ ማነህ ደግሞ አንተ? ዶሮ ምንድን ነው? ዶሮ ሪከርደሯን እኮ በጣም ነው የምወዳ የኔ ፍቅር። ቆይ አንዴ እሺ፣ እየተላከብኝ ልዝጋው። ጣዕሙ አለቀ። ቤታ ገዝት አስገቢ። አገቡ ውዴ አገቡም። ቤታ ወይ ደሊናዬ፣ ቤታ ወፍረሻል። ቤታ በጣም ጉንጬ ሞላየው። በላችሁኝ እኮ አንዴ መንጃሮ፣ አንዴ ምን፣ አንዴ ሰርጀሪ፣ አንዴ ምን፣ አንዴ ቄጥሽን ተቆርጠሽ ተፈልጣይ ስትሉ ተመልሼ ወፈርኩኝ። ጉንጬን እኮ ያለው አይኑ እንደወፈርኩ አውቃለሁኝ። ፊቴ ነው የሚያስታውቀው። ጣፋጭ እየበላው ስኳር እየበላው ስለሆነ ፊቴ ነው እየወፈረ የመጣው አውቀዋለሁ። እና ደግሞ ቦርጭም አወጣው። በጣም ቦርጭ አወጣው። እና በዛ ነው መወፈሬን የማውቀው ማለት ነው። አንተ 360 የምትለው ሂድና ማለት ነው ከፍለክ መንገድ ላይ የሚቆሙ አሉ። ከፍለክ ይዩ። እኔ ለአንተ ነው ተነስቼ ማሳይ። አንተ ገመዳፍ ገዝት አትገቡም ምለው ለምን መሰላችሁ? ብዙ ጊዜ አይኗ አውቃለሁኝ። ብዙ ጊዜ አይኗ አትገቡም የምልበት ምክንያት ምንድን ነው? አንተ ኢድሪስ ባለፈው ጊፍት ሰጠክ አስቀጣኝ በጉቺ ጨመኩሽ። አልተቀጣሁም ግን ጨመኩሽ። አይ ምን ችግር የለውም። መንገድ ነበርኩ። አይ ችግር የለውም። እንዴት ነህ? ቬሪ ናይስ ቬሪ ጉድ። እንዲሁ ደህና ነኝ። እንዴት ነህ? ጋይስ ነገር ላለማስፋት ብዬ ነው። እኔ በዚህ ሰዓት አቅም የለኝም ማለት ድክም ብሎኛል። ስንት አይምሮ ውስጥ ያለኝ በአጭሩ ባለጊዜ ሆንሽ። ያኔ አካውንቴ ሲዘጋ ኢድሪስ፣ እኔ መቼም እንዳልኩት አላውቅም። ኢድሪስ አካውንቴ ተዘጋ እባክን እንትን አስደርግልኝ ብለሽ ነበረ። ዛሬ ባለጊዜ ሆንሽ ዘጋሽ ነው የሚለው። ኢድሪስ በአንተ በጊዜ እኮ ስንት አንበሳ ወርዶልክ፣ ስንት ሺ ያሸንፈክ ደግሞ አማቸው ብላችሁ ደግሞ እንዳነጉት በሌላ ስልክ እንዳይ ስንት ጊዜ እናሳልፈ ስንት ሰው አይተው። አሁን ደግሞ ጊዜው የኔ ነው። ይሄ ጊዜ ጉዳይ እኮ ግራ ገባኝ። ጊዜው የኔ ነው። ሌላ ደግሞ ሰው ሲመጣ ደግሞ እንለቃለን። ችግር የለውም። እኔን ግን ቶሎ ትረሱኛላችሁ ፍቅሮቼ። ቶሎ ኮመንት ላይ ጻፉልኝ። ትረሱኛላችሁ። ላይክ ቶሎ ከውስጣችሁ ወጣለሁ። ማርያምን አዎ የምትሉት ምንድን ነው? የኔ አልገባኝም። ትረሱኛላችሁ። አፈር ብሎ አፈር ያስበላችሁ። አልበዳሽን አላለም አንዱ እንዴ። እና ስለዛ ታስታውሱኝም። ኧረ እንደው ምን ጉድ ናችሁ? አዎ የምትሉት ምን አባታችሁ ነው? የኔን እንትን እያደረጋችሁ ትረሱኛላችሁ ስል አዎ ቆለጥ ኮሌ ምን ሆነ ውዴታ? የሆነ እኮ ከተኛውበት ነው የተነሳሁት። ማሪ ቅድም የተቀባሁት እኮ ነው።
ተይ እባክሽን፣ የሚጠብሰኝ የለን ያው ወንድ እዚህ ማማልለው የለኝ ፍቅር ማለት እኔ ለማን ብዬ ነው የምኳኳለው? አንዳንዴ ሳስቡ ለማን ብዬ እንዲሁም ለአይናችሁ ደስ ይበላችሁ ብዬ እኔ ማን ይጠብሰኛል? እስኪ ንገረኝ። እኔ ማን ነው ወንድ የሚያየኝና ነው ተኳኩዬለት የምመጣው? እስኪ ንገረኝ። እኔ ማር ደጌ ብቻ ነው የሚያየኝ፣ ጋሽ ለገሰ። እሱም የእድሜ ጋፕ ማለት የእድሜ ቀረቤታ ስላለን እና ለገሰ በዛ ይመስለኛል። አረሳሽም ስታምቴን ከኔ ፍቅር። አይ እኔ ግን ቶሎ የምትረሱኝ አይመስለኝም። ማርያምን ሳስበው ለምን መሰላችሁ? ዛሬ ራሱ ጉቶ በ3 ሳምንቱ መጥቶ እኔን የረገጠው። ያ ማለት እኔ ቶሎ ከውስጣችሁ ሞት አይመስለኝም። እናንተ ልትረሱኝ ብትሉ ጉቶ ያስታውሳችኋል። እናንተ ልትረሱኝ ብትሉ ፊንገር ታስታውሳችኋለች። እናንተ እንርሳት ብትሉ ነጭ ቅማል ታስታውሳችኋለች። በቃ ረሳነ ተወኬ በቃ ነገር ያቺ ቡዳዋ ታስታውሳችኋለች። በቃ ረሳና ስትሉ ቫይረሷ ታስታውሳችኋለች። ስንት አሉ። እናንተ ልትረሱኝ የምትፈልጉ እንዳትረሱኝ የሚያስታውሷችሁ ሰዎች አሉ። ውዶቼ ሸማለች እንዴ! ይህ ሁሉ ሲያስታውሳችኋል። አትረሱኝም ውዶች። በዚህ አጋጣሚ ብዛታቸው እግዚአብሔር ላይሻ መቻሌስ የኔ ፍቅር እንደው መቻሌስ እናቴን እንሳይ መቻሌስ መቻሌ ተኝን ውድ መቻሌ ራሱ እንዴ እንትን ሰፊ ነው እንደ ቀይ ባህር ይላል። ኧረ በእግዚአብሔር ኧረ ተው ግን ኧረ ተው ልጅ ኢዚ ነው የምትባል ኧረ ተው ግን በመቤት የተወኝ አሰጣጥሽ አያስረሳም። ግን እውነት ልንገራችሁ እመቤቴን እኔ ጋር አብሮ የተጣበሰ የተጀናጀነ ቶሎ አይረሳኝም። እግዚአብሔርን ነው የምላችሁ ቶሎ አይረሳኝም። መጀመሪያ ማለት ነው አሁን ትቻለሁ። ድሮ ግን ሰው ምን አደርጋለሁ ወንዶቹን መጀመሪያ ፍቅር በጣም ነው ጸባይኛ መሆንላቸው። አሁን ደግሞ እንዲህ ብዬ ደግሞ ይህን ስልታዊ ማፈግፈግ ተጠቅመው በጣም ነው ጸባይኛ መሆንላቸው። ምስኪን ነው መሆንላ በቃ እንትን እላቸዋለሁ፣ እረዳቸዋለሁ። ከወደዱኝ በኋላ ግን እግራችሁን ብሉ ነው የምላቸው። ይሄ መስቀል አለኝ ጋይስ፣ አዲስ ነው ይሄ መስቀል ማለት ነው። ይሄኛው ስታጠብበት ከለሩን ለወጠ። ልቀይረው። ይሄ ነበርኩ በፊት መስቀል በጠርሽ እንዳትሉ እሺ፣ ልቀይር ነው። እናንተ ጉቶ እኮ ሰደበኝ ዛሬ ከመምጣት ነገርኳቸው። መቀስ ቲክቶክ እንዳይዘጋ ነው። ፋክ ቤታ ደግሞ ተጠቀሙበት። ቤታ መስቀሏን በጠሰ ይበሉና ደግሞ ቪዲዮ ስሩብኝ ሃይማኖቷን ቀየረች ብላችሁ ምን ችግር አለ? ይህን አዲስ ብላ ፈልጌ አሁን ሳይወጥ ዛሬ እሺ ጉድ ስንት አይነት ወሸላ አለ። እሺ ስላላችሁ የሆነን ሰው ላነቃቃ እንዲ ጋይስ ነገር ፈልጌ ይቅርብኝ። በቀደም ስልሽ ነው ዛሬ ተጀናጀንሽው። ያን ሰውዬ በጣም ነው እንዴ የወደድከኝ? ምን አድርጊ ነው የምትለው? ነዝንዘ ገደልከኝ እኮ ንዝንዝ አድርገህ ገደልከኝ። እኔ ግን ቆይ ከዚህ ከቲክቶክ ስወጣ ከወንድ ጋር ምናምን ማውራ ነው የሚመስላችሁ? እስኪ ኮመንት ላይ ጻፉ። ምን የምጀናጀን ምናምን የሚመስላችሁ? የት በቃ ከቲክቶክ ስወጣ ዝምተኛ በቃ ቤት የምቀመጥ እንዴት ነው የምመስላችሁ ጋይስ? እስኪ ንገሪኝ በማርያም። ከዚህ ከቲክቶክ ስወጣ የምጀናጀን ነው የሚመስላችሁ ወይንስ ከዝም ቅርዝ ብዬ የምቀመጥ ምናምን ዝምተኛ ላይክ አሁምን ላይክ ምጀናጀን ወይስ ማለት ጀናጀን? ዛሬማ ጅንጀና ነበር። ሰውዬ ሊበላይ ነው። ንገሩ ምጀናጀን። ኦፍኮርስ በእውነት በሉ ግን ከቲክቶክ ሰው ነው ከቲክቶክ ሰው ውጭ መጀናጀን። እስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዲታ አልጠበቅኳችሁም ትሉኛላችሁ። ቀላል ማርያምን። ኧረ እኔ እግዚአብሔርን ተው። ሁሉንም ከሁሉም ጋር ደግሞ ጭራሽ መጀናጀን ነው ወይ ጉድ! ጠዋት የምትጀናጀኝ በምትምል አይጂ ላይ ወይ እግዚአብሔርን አይጂ ላይ ተጀናጀኝ። ድሮ እሱ ወጣት እያለ ድሮ ነበር የምጀናጀነው።
ኬምጂ ጋር በኢየሱስ ክርስቶስ ባረ በኢየሱስ ከሱ ጋር ጭራሽ እንኳን እንደናደል ቴንኪዩ ራሱ ብዬም በአመት አንዴ ነው የሚመልስልኝ። ጊፍት ሰጥቶኝ እንኳን አመሰግናለሁ ስል በአመት አንዴ ነው የሚመልስልኝ። እንኳን ልጅ ላጀን ቀርቶ። እሺ ማሮቼ ቆይ ኤምዲን እንትን አስገባዋለሁ። እሺ ሎጎ ቅድም እንትና ስትል አስታወሰችኝ። ዲቦራ ስትል ቆይ እኔም አስገባዋለሁ የነበር አስታወሰችኝ ዲቦ። ባለፈው እያልኩኝ ነበር ግን አጣሁትኝ። አሁን ግን አግኝቻለሁ። እንዴት ልቋጥሮ? ወይኔ ማንክ ያለኝ ኢሞ የሆነ ሼባ ጋር ይቼሻለሁ። እኔ መቼም ከወንድ ጋር አታገኙኝም አልኳቸው እኮ መቼ እኔ አታገኙኝም ከወንድ ጋር ውጭ ምናምን። አሁን ምናልባት አንድ ሰው እያወራው ነው፣ ግን ያ ሰው አጋፍቶ ከሰጠኝ አላውቅም። ከኔ ጋር ታወራለች ብሎ ሌላ ከማንም ጋር ላወራ ከአንድ ሰው ጋር ብቻ ነው የማወራው። ያ አንድ ሰው ደግሞ እኔ ነኝ እያለ ይሆናል። ምን ይታወቃል? አሁን 5 ሰው ግን እኮ ሴቶች እኮ ብልጥ ነን። ግን ላይክ 5 ወንድ ብናወራ ማለት ነው ከአንዱ ጋር የምናወራው ስል አንደኛውን ቢሰማኝ ማለት ነው ከማን ጋር የምታወሪ ቢል እንዴ ከአንተ ጋር ነዋ መቼ ስምህን እዛ ላይ ብላ አልጠራውም ብለዋል። ያኛውም ሲጠይቀኝ እንዴ ከአንተ ጋር ነዋ መቼ ስምህን ላይ ብላ አልጠራው በኋላ ደግሞ ቢያውቁብንስ ስላለኝ ያኛውን ቢጠይቀኝ እንዴ እንደዛ ነው ብሏል። እኛ ሴቶች እንችላለን። ለ5ቱም እንደዛ ነው የምንላቸው። ወንዶች ግን እኮ ብልጥ ብትሆኑ ማለት ነው። ወንድ እኮ ፈዛዛ፣ ወንድ እኮ ከወደደ ወይ ደግሞ ወንዶች ማለት ነው እኮ ፈዛዛ ናቸው እኮ ድኩማን። ከሚጄ ጋር ለእረ እግዚአብሔር ተው ሰው በሌለበት አታንሱ። እኔ እነሱ በጣም በክብሩ ያለን ሰዎች ነን። ስሙ ልንገራችሁ ማለት ነው ወንዶች በጣም ፈዛዛና ደነዝ እንደሆናችሁ ማቀው በምታውቃለች። ሴት ልጅን የምትወዳት ሴት ልጅን እዚህ ቲክቶክ ላይ ካለች ለመያዝ ከፈለግ በጣም ቀላል መንገዶች አሉ። የምትጠረጥረው ወንድ ካለ ያ ወንድ ጋር መጻፍ ነው። የሆነ ሰው እየጠቁት የምትጠረጥረው ወንድ ካለ እኔ እናንተ ወንዶች ነን በቃ ማውራት አለብን ምናምን ብለን ከዛ ያችን ሴት መያዝ ትችላለህ። ግን ወንዶች ፈዛዛ ናቸው። ከወደዳችሁ እጉር ናቸው አይናቸው። እኔ ወንድ ብሆን ኧረ በኢየሱስ አንድ ቺት አታረግብኝም። ማጅራቷን የሚይዝላት እዛ የተከታተልኩኝ ቀለብ ብለው ማረጋት። ወይኔ ክሩን ቢያለኝ አለሌለኝ አለረተ ወይ በማርያም ወንዶች ፈዛዛ ናቸው። ኦርቶዶክስ ነች ይላል እና ምን አገናኘው ታዲያ ኦርቶዶክስ እና እኔ ኦርቶዶክስ ሙሉ ወክላለሁ እንደ አንተ ስልባቡት። እኔ ቤታ ነኝ። እኔ ኦርቶዶክስን ሁሉ አሁን ይሄ ክርሽ እንዴት ነው የሚታየው? እስኪ በእግዚአብሔር ተመልከቱት። አንገቴ ላይ ወይኔ እንደውም ላይ ተቃጥዬ መሞቴ ነው። ክርሽ ኬት ላምጣ? አለመታደሪ ታይተሻል። የት? እኔ መቼም ወንድ ጋር ታገኙኝም አልኳችሁ። መቼም እስቲ ቲክቶክ ላይ ነው አንድ ወንድ ሜቢ አንድ ወንድ አሁን ምናልባት። ከዛ በተረፈ ማናችሁም እኔ ቤታን ጀንጅናኛለች የሚል ወንድ አይመጣም እኔ ጋር። እስኪ